ሰላም ውድ የኒውስ አብ አፍሪካ ቤተሰቦች እንደምን ቆያችሁ? ይህ ዕለታዊ ዓለም አቀፍና የሀገር ውስጥ መረጃዎችንና ልዩ ልዩ ምልከታዎችን ወደ እናንተ የምናደርስበት ቻናላችን ነው። ህወሓት በመላ ትግራይ ትዕዛዝ ሰጠ። በደብረ ጽዮን የሚመራው የህወሓት ቡድን በ20 ቀናት ውስጥ ትምህርት ቤቶች ሙሉ በሙሉ እንዲዘጉ መወሰኑን ቡድኑ በሰኔ ወራት ጦርነት ለመክፈት ማቀዱን ተከትሎ ነው ትምህርት ቤቶች በአስቸኳይ እንዲዘጉ የወሰነው። ለጦርነት እየተዘጋጀ መሆኑን የሚነገርለት ህወሓት በትግራይ ክልል ከመደበኛው ጊዜ ቀድሞ ትምህርት እንዲዘጋ ውሳኔ አሳልፏል። ከፍተኛ የጦርነት ስጋት በተፈጠረበት ወቅት ትምህርት ቤቶች በአስቸኳይ ተማሪዎቻቸውን ፈትነው እንዲያሰናብቱ ጥብቅ ማሳሰቢያ ደርሷቸዋል የተባለ ሲሆን ግንቦት 30 ትምህርት እንዲዘጋ ሲል መመሪያ አስተላልፏል። ትምህርት ቤቶች ከግንቦት 30 ቀድመው እንዲጨርሱ በክልሉ ትምህርት ቢሮ የተረፈረመ ደብዳቤ ትዕዛዝ ያወረደ ሲሆን ሁሉም ዞኖች፣ ወረዳዎችና የከተማ አስተዳደሮች እንዲያስፈጽሙ ትዕዛዝ እንደደረሳቸው የአንድ አፍታ ምንጮች ገልጸዋል። ደብረ ጽዮን ጀነራል ታደሰን አስወግደው የደጀን ቢሮውን ከተቆጣጠሩ በኋላ ለመጀመሪያ ጊዜ ባደረጉት የካቢኔ ስብሰባ ስለ ዓመቱ የትምህርት ጊዜ ሰሌዳ መወያየታቸው ይታወሳል። ካቢኔው ስለ ትምህርት ውይይት ማድረጉ ከተገለጸ ከቀናት በኋላ ነው ትምህርት ቤቶች ተማሪዎቻቸውን እንዲያሰናብቱ መመሪያ የተሰጣቸው። የዓመቱ ትምህርት ከመደበኛው ጊዜ አንድ ወር ቀድሞ እንዲዘጋ የተወሰነው ክልሉ ውጥረት ውስጥ በገባበት ወቅት ነው። በዚህም ትምህርት ቤቶች ተማሪዎቻቸውን ከግንቦት 30 በፊት እንዲበትኑ መመሪያ በመውረዱ በነዋሪዎች ዘንድ የግጭት መቀስቀስ ስጋቱን ከፍ አድርጎታል። ትምህርት ቤቶች በተሰጣቸው ማሳሰቢያ ያዘለ መመሪያ መሰረት ከመደበኛ እቅድ ውጪ ተማሪዎቻቸውን ፈተና ፈትነው ግንቦት 30 ለመዝጋት እየተዘጋጁ ነው። አብዛኞቹ ትምህርት ቤቶች የዓመቱን የተማሪዎች ፈተና ከሚቀጥለው ሳምንት ጀምሮ ለመስጠት እየተዘጋጁ መሆኑን ምንጮች ገልጸዋል። የዓመቱን ትምህርት ገና ያላጠናቀቁ ተማሪዎች በድንገት ፈተና ወስደው ትምህርት እንደሚዘጋ ከተናገረቸው በኋላ በወላጆች በኩል ስጋት ተፈጥሯል። ትምህርት ቤቶች ለምን ከመደበኛ ጊዜ አንድ ወር ቀድሞ ትምህርት እንዲዘጉ ማድረግ እንደተፈለገ የሚያውቁት ነገር እንደሌለ ወላጆች አስረድተዋል። እንኳን ትምህርት ቀድሞ ለመዝጋት በቀጥታ የተሰጠ ምክንያት ባይኖርም ወላጆች የሰሙት ተባራሪ መረጃ ስለመኖሩ ግን ይናገራሉ። ይኸውም ስልጣን በኃይል የተቆጣጠረው ህወሓት ትግራይ የህልውና አደጋ ስለገጠማት የመከላከል እርምጃ ለመውሰድ ሁሉም የህብረተሰብ አካል መዘጋጀት አለበት በሚል ነው ተብሏል። ህወሓት በፕሪቶሪያው ስምምነት መሰረት ትጥቅ አስፈትቶ የሸኛቸው ቀድሞ ተዋጊዎች ጨምሮ በተለያዩ አካባቢዎች ኃይል እያሰባሰበ ነው። በአንዳንድ አካባቢዎች ወጣቶችን በግዳጅ ለውትድርና እየመለመለ መሆኑን የሚያመላክቱ መረጃዎች በተደጋጋሚ መውጣታቸው ይታወሳል። ህወሓት ሁለት ጥብቅ ውሳኔዎችን ያስተላለፈ ሲሆን ውሳኔዎቹ የጦርነት ዝግጁነት አካል እንደሆኑ ታውቋል። ቡድኑ የአስቸኳይ ጊዜ አዋጅ ለማወጅ መዘጋጀቱ የተሰማ ሲሆን በ20 ቀናት ውስጥም ትምህርት ቤቶች ሙሉ በሙሉ እንዲዘጉ መወሰኑን ታውቋል። በነዳጅ ዋጋ መናር ምክንያት የተቀሰቀሰውን መጠነ ሰፊ የህዝብ ተቃውሞ ተከትሎ ኬንያ የናፍጣ ዋጋን ልትቀንስ ነው። የኬንያው ፕሬዝዳንት ዊሊያም ሩቶ በነዳጅ ዋጋ መናርና በኑሮ ውድነት ምክንያት የተቀሰቀሰውን መጠነ ሰፊ የህዝብ ተቃውሞ እንዲሁም በአገር አቀፍ ደረጃ የተደረገውን የትራንስፖርትና የሥራ ማቆም አድማ ተከትሎ መንግስት የሰኔና ሐምሌ የዋጋ ማስተካከያ ተመን ላይ የናፍጣ ዋጋን እንደሚቀንስ አስታወቀ። ፕሬዝዳንት ሩቶ ዛሬ በቴሌቪዥን ባደረጉት ንግግር በሸማቾች ላይ የሚደርሰውን ጫና ለማቃለልና የነዳጅ ማደያ ዋጋን ለማረጋጋት ታሳቢ ካደረጉት እርምጃዎች መካከል የናፍጣ ዋጋን በ1 ሊትር በ10 የኬንያ ሺሊንግ በግምት $0.77 እንደሚቀንስ ተናግረዋል። ውሳኔው ለህዝብ ይፋ የተደረገው የህዝብ ትራንስፖርት ኦፕሬተሮች የነዳጅ ዋጋን በከፍተኛ ሁኔታ ማደጉን በመቃወም በመላው ኬንያ ለ2 ቀናት የዘለቀ የሥራ ማቆም አድማ ካደረጉ ከጥቂት ቀናት በኋላ ነው። በተቀሰቀሰው ተቃውሞ ቢያንስ 4 ሰዎች መሞታቸውንና ወደ 30 የሚጠጉ ሌሎች መቁሰላቸው የተዘገበ ሲሆን ክስተቱም ከኃይል አቅርቦት ዋጋ መጨመር ጋር ተያይዞ በናረው የኑሮ ውድነት ላይ የህዝቡን ከፍተኛ ቅሬታ የሚያሳይ ያስተጋባ እንደነበረ ተዘግቧል። ኢትዮጵያ የባህር በር ፍላጎት አጀንዳዋን ይፋ ካደረገች በኋላ ግብጽ ከበባ በሚመስል መልኩ እየተንቀሳቀሰች ነው ሲሉ የውጭ ጉዳይ ሚኒስቴር ቃል አቀባይ ተናገሩ። አምባሳደር ነቢያት ጌታቸው ሐሙስ ግንቦት 13 2018 ዓ.ም ለጋዜጠኞች በሰጡት መግለጫ ኢትዮጵያ የባህር በር ጥያቄዋን ካነሳች በኋላ በግብጽ በኩል ውጥረት የሚመስሉ ነገሮች እየታዩ መሆናቸው ተናግሯል። ኤርትራ ነጻ ሀገር ከሆነች በኋላ ባህር በር አልባ ሀገር ሆና የቆየችው ኢትዮጵያ ባለፉት ጥቂት ዓመታት በመንግስት ደረጃ የባህር በር የማግኘት አጀንዳ በይፋ እየተራመደ መሆኑ ይታወቃል። በዚህም ከኤርትራ ጋር ያለው ግንኙነት ተበላሽቶ ወደ ግጭት ሊያመራ የሚችልበት ስጋት ፈጥሮ ቆይቷል። በተጨማሪም በህዳሴ ግድብ ምክንያት ለዓመታት ተቃውሞዋን ስታሰማ የቆየችው ግብጽ ከኤርትራ ጋር በመሆን የኢትዮጵያን ፍላጎት በሚቃረን መልኩ እንቅስቃሴዎችንና መግለጫዎችን ስታወጣ ቆይታለች። ቃል አቀባዩ አምባሳደር ነቢያት ከዚህ ጋር ተያይዞ በሰጡት ጋዜጣዊ መግለጫ ላይ ኢትዮጵያ የባህር በር ፍላጎቷን ባነሳች ጊዜ ኢትዮጵያን ለማነቅ የሚደረጉ እንቅስቃሴዎች የመጨመርና የመጠናከር አካሄድ እናያለን ብለዋል።
አምባሳደሩ አክለውም ይህ የግብጽ እርምጃ አዲስ እንዳልሆነ በመጥቀስ ኢትዮጵያ የባህር በር ፍላጎት አጀንዳዋን አጠናክራ እንደምትቀጥል በአጽንኦት ተናግረዋል። ቃል አቀባዩ ይህንን ያሉት ቀይ ባህር ላይ የሚደረግ የትራንስፖርት እንቅስቃሴና የወደብ ትስስርን በተመለከተ ግብጽና ኤርትራ ባለፈው ሳምንት ስምምነት ከተፈራረሙ በኋላ ነው። ሁለቱ ሀገራት ስምምነቱን ከተፈራረሙ በኋላ የቀይ ባህር ጉዳይ ለሚመለከተው የቀይ ባህር ጠረፍ ሀገራት ብቻ እንደሆነ ገልጸዋል። የኢትዮጵያ የመከላከያ ሰራዊት ጽምዶ በሚባለው እንቅስቃሴ በኩል በኢትዮጵያ ሉዓላዊነት ላይ የሚቃጣ ስጋት ቢኖር ስለሚወስደው እርምጃ አገር ውስጥ ስለሚገኘው ዲፕሎማቲክ ማህበረሰብ ማሳወቁን ገለጸ። ይህን እንቅስቃሴ ወደ መሬት እናወርዳለን ብለው ስንዝር እንቅስቃሴ የሚያደርጉ አካላትን አስጠንቅቀዋል። የሜጀር ጀነራል ተሾመ ቃለ መጠይቅ የተላለፈው የተለያዩ የኢትዮጵያ ተቃዋሚዎች እንዲሁም ከሱዳንና ኤርትራ እንደሆኑ የተገለጹ ግለሰቦች በሱዳኗ ፖርት ሱዳን ከተማ ስብሰባ አካሂደው እንደነበር የሚያሳይ ቪዲዮ ከተለቀቀ ከቀናት በኋላ ነው። ዝግጅቱን የሚያሳየው ቪዲዮ የተለቀቀው ከኤርትራ መንግስት ጋር ግንኙነት ባለው ህድሞና ቲቪ የተባለው የዩቲዩብ ቻናል ላይ ነው። ከዚህ ቀደም ጽምዶ የሚባለው ቃል በህዝባዊ ወያኔ ሓርነት ትግራይ አመራሮችና በኤርትራ መካከል ይደረጋል የሚባለውን ግንኙነት ለመግለጽ ጥቅም ላይ ይውል ነበር። እስካሁን ድረስ ሁለቱም ወገኖች በአመራሮች ደረጃ ግንኙነት ስለመፍጠራቸው በይፋ አልገለጹም። እንቅስቃሴውን ጸረ ሉዓላዊነት ሲሉ የገለጹት ሜጀር ጀነራል ተሾመ ጫንቃቸውን ለፈርዖን ቀንበር በሰጡ የኢትዮጵያ አካላትና አካባቢ ላይ ባሉት ስብስብ የተፈጠረ ነው ብለዋል።